አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ደህና የተከበራችሁ የቻናሌ ቤተሰቦች እንደምን ከርማችኋል? እንደምን አላችሁ? ዛሬ ከባለፈው የቀጣዩ ትረካችንን እንቀጥላለን። የሂባ ናርዶስ ክፍል 9። ሂባ አለመሳቅ አልቻለችም። እንባዋ ከፊቷ ላይ ሳይደርቅ ሳቆና ለቀቀችው። ናርድዬ እሱን ሳታገኚ ረጋ ብለሽ ቢያንስ ለሳምንት አስቢበት፣ ከዛ ውሳኔሽን ትነግሪኛለሽ። በሀሳቤ ከተስማማሽም ሁሉንም ነገር አብረን እንወጣዋለን። ናርዶስ እስከ ዛሬ አፍና የያዘችውን ጭንቀቷን መተንፈሷ ቀለል አላት። የልቧ ፍላጎት ግን አሁንም ገና ወደ የቀድሞ አቋሟ አልተመለሰም። የምትጠየፈውን ናርዶስ ጠንካራ አዲሷን ሴሰኛ ናርዶስ ገና አላፈረሰቻትም። ተወላውላለች። መቁረጥ እጅጉን ከብዷታል። ቀመር ለ15 ቀናት ያህል የትውልድ ከተማ ሀላባን ላይ ከቤተሰቦቿ ጋር ከቆየች በኋላ ውዷን ለማግኘት በናፍቆት እየተሳከረች ወደ ሐዋሳ አቀናች። ኢምራን ለአንድ ሳምንት ያህል ደሴ ድረስ ብሎ እንደተመለሰ መጀመሪያ ሳወቃት ለቀመር ነበር። እሷን በተነጋገሩት መሰረት ይኸው ከተፍ አለች። ለሁለተኛው የትምህርት መንፈቅ ዓመት የሚያስፈልጓትን እንደ በሶ እና ሌሎች መስአብ ግብአቶችን ሳትይዝ ነበር የመጣችው። ገና በመጀመሪያው ሴሚስተር የፍሬሽነት ካባውን ሙሉ ለሙሉ ከላዋ ላይ ተገልብጦ ሳይወረድ አልቀረም። ልጅቷ በጣም ፈጣን ናት። አውቶቡስ ተራ ስትደርስ ኢምራን ቀድሞ ደርሶ መምጣቷን እየተጠባበቀ ነበረ። ለኢምራን ራሱ ለውጥ በጣም እየገረመው ነበረ። በቻለው መጠን ይገፋት እንዳልነበረ አሁን በሷ በፍጥነት መጠን እሱም እየተጠጋት እያለ እየመሰለው ነው። አውቶቡስ ጋር እያለች ትንሽዬ ሻይ ቤት ውስጥ ተቀምጦ ቡና እየጠጣ ደሴ ሲሄድ እናቱ የተማጸኑት ተማጽኖ አይኑ ላይ ድቅና አለበት። የሂባ ክህደት በጣም እየጎዳው እንደጎዳውቁና ቢያንስ እንኳን እሷን የምታስረሳው ሴት ፈልጎ እንዳገባ ካልሆነ እሳቸው የሚያመጡለትን እንዲቀበል ተማጽነውት ነበረ። እንደምንም እኔ ያሰብኳታለች ብሎ ተፋታቸው እንጂ በእርሳቸው አያያዝ እዛው ተድሮ መምጣቱ ነበረ። ከሚኒባሱ እንደወረደች ደወለችለት። ሂሳቡን ከፍሎ ፈጠን እያለ ወደ መናኸሪያው ገባ። ወደ እሷ ሲመጣ ደስ ስታየው ፊቷ በብርሃን ፈገግታ ተሞላ። ወገቧ ላይ የተሸከመችውን ተለቅ ያለ ቦርሳ በእጇ ያንጠለጠለችውን ፌስታል ሲያይ እንዲሁ በብርሃን እንደተጠመቀች ወደ ህዋ ልትጠልቅ መሰለው። ፈገግ ለማለት ሞከረ። ወደ እሷ ተጠግቶ በእጇ ያዘችውን ፌስታል ተቀበላትና ቦርሳዋን ከወገቧ ላይ አንስቶ አዘለው። ቢያንስ ፌስታሉን እኔ ለያዘው ቀላል ነው እኮ ቦርሳው ፌስታሉም አይከብድም። ይሄ ብቻ ነው ልብስሽ? ወይ አንተ ደግሞ ልብስ የማዶርም ነው ያለው። ይቺ ለ15 ቀን ይበቃኛል ብዬ ይዣት የሄድኩት ናት በለው። አሰብኩት እኮ ዶርም ያለው ሻንጣ ደግሞ ምን እንደሚያክል። ከመናኸሪያው ከወጡ በኋላ ኢምራን ሰረቅ አድርጎ አያትና አሁን የት ነው የምንሄደው አለ። ኮተቴን ዶርም ላስቀምጥና ምሳ እንብላ። ምሳ አሪፍ ድንች ወጥ ሰርቼ ቤት እንበላለን። መቼስ ድንቹ ተበጥብጧል አይደል? ተሳሳቁ። እየተቀላለዱ የቴክኖ ግቢ በርጋ ሲደርሱ ከቶታን ይዛ ገባች። ዶርም አስገብታ እስክትመለስ እሱ በርጋ ቆሞ ጠበቃት። ከዶርማ ልጆች ውስጥ ማንም የተመለሰ አልነበረም። ገና ለምዝገባ 1 ሳምንት ይቀራል። ኮተቷን አስቀምጣ ከተመለሰች በኋላ ተያይዘው ወደ እሱ ቤት አቀኑ። ቤት ደርሰው ወጡን እያሞቀ ታውቂያለሽ፣ ግን እኔ ድሮ ረጋ ያለች ሴት ነበር የምወደው አለ። ቀመር እየሳቀች አየችው። እና አሁን ምን አይነት ሴት ወደድክ? ማለቴ አሁን እንዳንቺ ፈጠን የሚሉ ሴቶችም አልወድም ነበር። የሆነ ዱርዬ ምናምን ነበር የሚመስሉኝ። እና አሁንስ? አሁንማ ላይ የሆኑ እንደማይችሉ ባንቺ እያየሁ ነው። ታውቃለህ፣ ቤት በጣም ነው የሚፈሩኝ ከሰው ጋር መቀራረብ ስለማበዛ ምናምን፣ በተለይ ደግሞ ከወንዶች ጋር ስለመቀራረብ መጥፎ ነገር ላይ እንዳልወድቅ ይፈራሉ። ለዛ ነው ሁሌ ሊድሩኝ የሚፈልጉት። አሁን ለራሱ ለክረምት ስመለስ ወይ እኔ ያመጣሁትን ወይ እነሱ የመረጡትን ለማጋባት ቃል አስገብተው እኔ የመጣሁት
እና ክረምቱ ሰርግ ልታበይ ነው? ታዋጣለህ እንጂ። አዎ ሳቀች። ስሚ ደግሞ ሳልነግርሽ ሂባዬ ደውላ ረጅም ሰዓት አወራን እኮ ከባለፈው በኋላ ውስጧ እየተቃጠለ ነው። አዎ እና ስለ ልጇ ምን አለችህ? ባሏ ነው ወይስ አንተ ስም የምታወጡለት? ስለ እሱ እንኳን አላወራንም፣ ግን ለጓደኛዋ ምክር ቢጤ ፈልጋ አማከርኳት። ጓደኛዋ ምን ገጥሟት አለች። ሂባ የነገረችውን አንድም ሳያዘንፍ ነገራት። ፊቷ ተቀያየረ። የነገረችው የሁለቱ ታሪክ እንደሆነ ለመረዳት ቅጽበት አልወሰደባትም። ምን ነው ቀመር አመመሽ እንዴ? የፊቷ መቀያየር አስደንግጦታል። አይ ደህና ነኝ። እና እጮኛ ይዘሃል ወይ አላለችህም? ብላኛለች። እንዴ እንዴት አወሽ? ያው ሴት አይደለው ልትልህ የምችለው አይጠፋኝም በለው ጉራ። ከዛ በኋላ ሌላ ምንም ነገር አልነገረችም አይደል? አዎ በቃ የነገርኩሽ ብቻ ነው ያወራነው። ወጡን ጨልፎ ያዘጋጀው ምሳ ቀረበ። ቀመር በልቧ ሂባን እንዴት መቅደም እንዳለባት ታሰላስላለች። ምግብ የመብላት ፍላጎት አንትታ ተነነ። ቀሙ ሰላም ነሽ? ግን እየበላሽ እኮ አይደለም። ሰላም ነኝ። አንተ ግን ለኔ የጀመረችውን መጨረስ አቃታት። ጭንቅላቷ ውስጥ የሊዲያ ምክር አቃጨለ። እወድሃለሁ እንዳትዩ ዝም ብለሽ ከንፈሩን ሳሚው። የሷ ቅድመ እቅድ በዚህ መልኩ የነበረ ባይሆንም የሂባ ፍጥነት እጅጉን ስላስፈራት የማታምንበትን ነገር ለማድረግ አሰበች። ብስመው ምን ይለኛል? ከቤት ያባረረኛል ወይስ መልሶ ይስመኛል? ከራሷ ጋር ሙግት ገጠመች። ቀሙ የተፈጠረ ነገር ካለ ንገሪኝ፣ አታስጨንቅኝ። ምግቡም አልተመቸሽም? አጉርሰኝ። ቁጣ የተቀላቀለበት ትዕዛዝ ነበረ። ኢብራሂም ደንግጧል። እጁ ላይ ይዞት የነበረውን አጎረሳት። እያጎረሳት ለራሱ እየጎረሰ ምግቡን በልተው ሲጨርሱ እጇን አስታጥቦት እቃውን አነሳሳና ፍራሹ ላይ ከጎኗ ተቀምጦ ከዚህ በፊት እንዲህ ከጎኗ ተቀምጦ አያውቅም። ልቧ በፍጥነት መምታቱ ቀጥሏል። ልሳመው አልሳመው አመነታች። ቀሙ ዝም አልሽኮ። ዝም ስትይ በጣም ነው እኮ የምትጨንቂው። ሳታስበው እንባዋ ከዓይኖቿ ሞልቶ ፈሰሰ። ቀሙ ኢምራንን ደነገጠ። እንደሚያስብሳት ግራ ገባው። ደረቱ ላይ ተለጥፋ ማልቀስ ጀመረች። እንባዋን ለመጥረግ እጁን ወደ ፊቷ ሲልክ ያዘችውና ቀና አለች። በፊቶቻቸው መካከል የህፃን ልጅ ስንዝር ያክል እንኳን ርቀት የለውም። የኢምራን ልብ ቀጥ አለ። አይኗን ጨፍና ተጠጋችው። አንዴ ስትስመው የተፈጥሮ ህግ ትዝ አለው። እሱ ወንድ ነው። ራሱ ያጠረባቸው የመርህ ሰንሰለቶች ሁሉ ዘነጋቸው። ደገመችው። ንዝረቱ ጋመ። ደጋገመችው። ወንድ ነው። መሳሙ ወደ መሳሳም ተቀየረ። የኢምራን ጾመኛ ቤት ሳታስበው አፈጠረች። ባልታሰበ ጸጋ ለማለት የሚከብድ መናጾም ገደፈ። ይህች እሳት በአግባቡ ካልሞቃት ማቃጠሏ እንደማይቀር ግልጽ ነበር። የአሟሟቁ አግባብ በትዳር መተሳሰር ብቻ ነው። ሁለቱም ለመጀመሪያ ጊዜያቸው ነው። አቅላቸውን ስተው ደም ነፍሳቸውን የሰጣቸውን ፈረስ ቼቼ እያሉ ጋለቡት። ትንሽ ቤት ሰምታት የማታውቀው ሲቃይ ድምጽ ሰማች። ፍራሿ ተጭና የማታውቀውን ኃይል ሲፋተጋት ተጨንቃለች። የእሳቱ ማጥፊያ የነበረው እሷ ጋር ነው። እሳቱ አደጋ መከላከያ የለኮሰው እሳት ደግሞ መብራት ኃይል ሊያባብሰው እንጂ ሊያጠፉት አይችልም። የተፈጥሮ ሚዛን እንድትጠብቅበት የተሰጣትን አደራ በላችው። በደካማ ፍጥረት አስጎነበሰችው። ከዛ ደግሞ ድካም አለ። ፍራሹ ላይ ጎን ለጎን ተዘርረው ሀፍረት ሁለቱንም ከመታያየት ቆጥቧቸው። ቀመር ከፍራሹ ራስጌ የቆሻሻ ልብስ ማስቀመጫ ቅርጫት ላይ የተንጠለጠለውን አንሶላ አንስታ ለበሰች። ሙሉ ለሙሉ ራቁቷን ነበረች። አንሶላው ተጋርታ ዝም እንዳሉሽ አስሬ የለ መግሪብ የለ ኢንሻ የለ ዝም ሁለቱም ልብስ ውስጥ ብርድ ልብሱ ውስጥ የለ። ዝምታውን ሲደክማት ተጠግታ ተለጠፈችበት፣ አቀፋት። ኤምሩያ ፈቅርሃለሁ፣ እሺ እኔም ወድሻለሁ። የምርህን ነው ይመስለኛል። ባልወድሽ ይህን ያክል አልቀርምሽም ነበር። ፊቷ ላይ የደስታ ብርሃን በራ። እንዳታልፈው እስኪ ሰጋ ድረስ ተለጠፈችበት። የወደደችውን ስላገኘች ህይወቷን ልትሰጠው የምትፈልገው ሰው ስለተቀበላት ደስ ብሏታል። ግን ቀሙ ትክክል ያልሆነ ነገር አለ አይደል? የቱ?
አሁን ካንቺ ጋር መተኛቴ በጣም ይቅርታ ኤምሮዬ፣ አማራጭ የነበረኝ አልመሰለኝም። ቀና ብላ ሳመችው። መጸጸቱ የጀመረው ያገኘው እርካታ አልቆመበትም። ከሆነ በኋላ ማደንዘዣዋን ደገመችው፣ ሳመችው። በጣም ደካማ ነበር። ስትሰማው ተመልሶ ስሜት ውስጥ ሰመጠ። የፍራሹ ስቃይ ቀጠለ። እሱ የሆነ እሷ በፍጹም ራሳቸውን በዚህ አይነት ወራዳ ተግባር ውስጥ እናገኛለን ብለው አስበው አያውቁም። ጭንቀቷ ተጠቅማ እያሸነፈችው ነበረ። አሁን ግን በአቋራጭ ለማሸነፍ ብላ ሴትነቷን ተጠቀመች። ሴት ልጅ መሸነፍ የምትጀምረው ሴትነቷን መጠቀም ስትጀምር ነው። ዛሬ ኢምራን ተደፈረ ቢባል ማጋነን አይሆንም። መደፈር በጉልበት ማነቅ ብቻ አይደለም፣ እንደ በውበት ኃይል እንዲህ በስሜት ኃይል አስገድዶ እጅ እንዲሰጥ ማድረግ መደፈር ነው። ጠዋቱን ከእንቅልፋቸው ሲነቁ 2 ሰዓት አልፎ ነበረ። ቀመር የወር አበባ ላይ ሆና ሰላት የማትሰግድባቸው ቀናትን እንኳን ልምድ ሆኖባት በንጋት ስግደት ሰዓት ትባን ነበረ። ኢምራንም የሷ ቢጤ ነው። ወንጀል ሰሪው ከመልካም ስራ እንደምትከለክል ለመረዳት የሻው ሰው ሁለቱም መመልከት ይበቃል። የትናንትናው ወንጀላቸው ከስግደት ሲከለክላቸው ደነገጡ። 2 ሰዓት ሆኖ ነው። ቀመር ሰውነቷ በአንሶላ እንደተጠቀለለች ስልኳን ፈልጋ ስትመለከት ማመን ከብዷት የጠየቀችው ነበረ። ማለት ነው እንግዲህ ምን ነው ደነገጥሽ? ፈጅር ሳንሰግድ ብዬ ነዋ። ፈጅር ጎህ ሲቀድ የሚሰገደው የንጋት ስግደት መሆኑ ነው። ትናንት አስር፣ መግሪብ፣ ኢንሻም አልሰገድንም። ከረሳሽው ላስታውስሽ። ቅስሟ ስብርብር እንዳለ ወደ ፍራሹ ተመለሰች። ገና ለስግደት ብቁ ለመሆን ጀናባ ማውረድ የሚባለው መስፈርት ይቀራቸዋል። ገላቸውን መታጠብ አለባቸው። ያኔ ጀርባቸው ወረድ ይባላል። ኢምራን ከወይዘሮ አርሴ መዘፍዘፊያ ተውሶ ቀመር ቤት ውስጥ ገላዋን እንድትታጠብ እሱ ደግሞ ግቢ ውስጥ እንደነገሩ በቆርቆሮ የታጠረው ክፍል ውስጥ ውሃ ይዞ ሂዶ ለመታጠብ አሰበም። ቱታውን ለብሶ ወደ ወይዘሮ አርሴ ቤት ሲሄድ ወይዘሮ አርሴና ሌሎች ተከራዮች ቤት ውስጥ ሲሰራ የነበረውን ወንጀል ያወቁ እየመሰለው ያፈር ነበረ። እነሱ ግን ግድ ይሰጣቸው ይመስል ይጠራቸዋል። የሚመለከተው ከመመልከት ምንም የማይገርደው ጌታ ግን ያልፈቀደለትን ቀለበት የማህተሙ ሲዘጋ እየተመለከተው ነበር። እሱ ያውቃል። እሱ ከወንጀሏል፣ ግን ምንም አላለም። አይቸኩልማ። ሂባ ፊልም በፍላሽ የሚጭኑ ቤቶች እየሄደ የሆሊውድ ኮሜዲ ፊልሞች እያስጫነች ታመጣላታለች። ናርዶስ ብትጨክን በሳቅ አትጨክንምና የቪዲዮ የምታይባቸው ጊዜያት የኮሜዲ ፊልሞች ማየት ጀምራለች። ግን እንዲሁ በአንዳንዴ እርግፍ አድርጋ ልትተው ከብዷት ሂባ ሁሉንም ነገር ችላ ብላ ናርዶስን መልሶ በመስራት ጉዳይ ላይ ትኩረቷን አድርጋለች። የናርዶስ ስልክና ላፕቶፖች ላይ የነበሩትን ቪዲዮዎች ሂባ ሙሉ ለሙሉ ስላጠፋቻቸውና በየቀኑ ስልኳ ስለምትፈትሽባት ማየት ብትፈልግ እንኳን ቢሮ ስትሄድ በኤርሚያስ ስልክ ማየት እድል ብቻ ነው ያላት። እጅጉን ከብዶ የከበዳት ከኤርሚያስ ጋር ያላትን ግንኙነት የመቋጨት ጉዳይ ነው። ልትጠላው አልቻለችም። ወንዳ ወንድ ቁመናው ያስለመዳት አጓጉል ነገር ብቻ በቃ ኃይለ ማለት ብትፈልግም አልቻለችም። ቢሮ እየመጣ ከአንገት በላይ ሰርቷት ይሄዳል። በእርግጥ እንደ ድሮ ፊልሞችን እያመጣላት፣ ምክንያቱም ፊልሞች እንዳደርሷት የፈለገበት ቦታ ደርሳለች። እንደ ቀድሞ በየቀኑ ባይሆንም በሳምንት 2 ቀን እሱ ቤት ሄዳ የለመዱትን ያደርጋሉ። ለሂባ ግን እሱ ቤት እንደምትሄድ አትነግራትም። ዛሬ ከስራ እንደወጣ ከኤርሚያስ ጋር ተያይዘው እሱ ቤት ሄዱ። ሰዓቱ መሸት ወደ ማለት እየተጠጋ ነበር። መንፈራገጡ ሲያበቃ እንደተጋደሙ ማውራታቸውን ቀጠሉ። እሷ በጊዜ መሄድ አለባት። ስማ ፖስቲፊል አላለቀም አይደል? እስኪ እሱ መሳቢያ ውስጥ ፈልጊ። ማርገዝ እጅጉን ትፈራዋለች። አረገዘች ማለት ጉዷ ሁሉ ተዘረገፈ ማለት ነው። የአልጋው ኮሜዲ ስትከፍት ብዙ አይነት ክኒኖች ተመለከተች። ጫፍ ላይ
ፖሲብል ስላገኘች ኮሜዲኖን ዘጋችና የመኝታ ክፍሉ በር አካባቢ መሬት ላይ ከተቀመጡት የታሸጉ ውሃዎች አንዱን አንስታ ኪኒኑን ዋጠች። አንተም የወሊድ መቆጣጠሪያ ትወስዳለህ እንዴ? ምንድነው ይሄ ሁሉ ኪኒን? ባክሽ የቆዩ ናቸው። ዛሬ ለምን እዚህ አታድሪም? ያመሃል እንዴ? አሁን ራሱ ላመሸሁበት ሰበብ መፈለግ አለብኝ። አንቺ ደግሞ ስታካብጅ ነው እንጂ አሁን እኮ ብዙ አልቆየሽም። ሰበብ የሚያስፈልገው አይነት አይደለም። ልብሷን ለባብሳ ስትጨርስ ሊሸኛት ተከትሏት ወጣ። የውስጥ ለውስጥ መንገዱን ጨርሰው ሜክሲኮ ጋር ሲደርሱ አንድ የስራ ባልደረባቸው አገኙ። የኤርሚያስ ቢሮ ውስጥ ነው የምትሰራው። ከልጅቷ ጋር ሰላም ተባብለው ከተሰነባበቱ በኋላ የፒያሳ ታክሲ ተሰልፈው ረጅም ነበረ፣ ግን ማለቁ አይቀርምና ህይወትም እንደዛው ናት። ረጅም ብትመስልም ማለቁ አይቀርም። ሂባ የናርዶስ ነገር ራስ ምታት እየሆነባት ነው። ቀን ከሌት የቀድሞዋ ናርዶስ ለመገንባት የሚያስችሏት መንገዶች ታሰላስላለች። ናርዶስ የአብዛኛው ሰዓቷን መስሪያ ቤት ማሳለፍ ደግሞ ለሂባ ትልቅ እንቅፋት እየሆነባት ነው። በሂባ እጅጉን ትነጻና እዛ ሄዳ በኤርሚያስ እንጂ ትጨነቃለች። ሂባ ቤት ተቀምጣ ቴሌቪዥን እያየች ነበር። ከነርሱ ቤት ፊት ለፊት ያለው ቤት የሚኖሩ ጎረቤቶቻቸው ወይዘሮ ገነት መጡ። የሂባ ለመፈታታት መንገድ ላይ መሆን ከራሷና ከናርዶስ ቤተሰቦች በቀር የሚያውቅ አልነበረም። ገና እንደገቡ ሰላም እንኳን ሳያስቀድም ወይኔ ሂባዬ ለካ ከባልሽ ጋር ተጣልተሽ ነው የመጣሽው። እኔ እኮ ስለደረሽ ልትታረሽ መስሎኝ ነበር አሉ። ሂባ ከየት እንደሰሙ ግራ ገባት። ማን ነው እንደዛ ያለው? ወይ አሁንማ ሁሉም አውቆ የለ እንዴ? አንቺ ግን ምን ነው ከኛ ይደበቃል? ይሄ እኔስ በሆነ እናትሽ አይደለው? ይሄ እኮ ደስ የሚል ነገር አይደለም። ደግሞ ጊዜው ሲደርስ ማወቅ አይገርም ነበረ። ይሁን እስኪ እና መቼ ፍርድ ቤት ቀጠሮ ያለው? ንብረት ሙሉ ለሙሉ ነው አይደል የሚያካፍሏችሁ? አረገንዬ የምን ፍርድ ቤት ቀጠሮ? የምን ንብረት ነው እንዴ? የሰፈሩ ሴት ሁሉም ቤተሰቦቻቸው ልታከብራቸው ነው። ስላረገዘች የመኪና መሸጫ ለሷ ሊፈረድ ይችላል እያሉ አይደል እንዴ? እንደሱ ብሎ ነገር የለም፣ ወሬ ነው። ሂባ ውስጧ እያረረ ነው። አይ ታዩ ገና ለገና የሆነ ገንዘብ ትጠይቀኛለች ብለሽ ነው አይደል? ድሮም ሰው እኮ ገንዘብ ሲያገኝ መቀየሩ አይቀርም አይደል? ወይዘሮ ገነት ከተቀመጡበት ተነስተው ቤቱን ለቀው ወጡ። ሂባ የወሬው መናፈስ ግርም እያላት ትኩረቷን እየተመለከተችው ወደ ነበረው ቴሌቪዥን ዝግጅት ለመመለስ ሞከረች፣ ግን አልቻለችም። ገንዘቡን ፈልጋ ተፋታች ይሉኛል የሚል ስጋት ውስጧ ይረበሽ ነበረ። ሰው የራሱ ህይወት ትቶ በሌሎች ሰዎች ህይወት ዙሪያ የማያውቀው ሲቀባጥር ስትመለከት ቀፈፋት። ሐዋሳ ዩኒቨርሲቲ ውስጥ የሁለተኛ መንፈቅ ዓመት የትምህርት መርሃ ግብር ተጀምሯል። ቀመር ቀደም ብላ ለኢምራን ገብታ የነበረውን ቃል መሰረት ሲቪል ኢንጂነር ከመግባት ተቆጥባ መርጣ ተመድባለች። የካቲት ወር ተጠናቆ የመጋቢት ወር ስለተጋመሰ የትምህርቱ በአግባቡ እየተሰጠ ነው። ቀመርና ኢምራን ሳያስቡት የወደቁበት የስሜት ሀረር በዘላቂነት እየተንቀለቀለ ነው። አብረው ከተኙ በኋላ በጣሙኑ ተጸጽተው ነበር። በሷ ያጠፋችው ጥፋት አሟታል፣ ግን ሁለቱንም ሲገናኙ ጸጸታቸውን ረስተው ድጋሜ ስሜታቸውን ይከተላሉ። ኢምራን የማያውቀውን መጥፎ ነገር ለምዶ ያቅበጠብጠዋል። አንዳንዴ ደግሞ ጸጸቱን መፈጠሩን እስኪ ጠላ ድረስ ያይልበታል። ከመጀመሪያዋ የመንፈራገጥ ወዲያ ቀመር አብዛኛውን ቀን እሱ ጋር ማደር ጀምራለች። ዛሬ ምሽቱን አብረው ናቸው። ትግሉ በሁለት አሸናፊነት ሲጠናቀቅ እቅፍ ውስጥ እንዳለች አንሾካሾከች። ኤምሩዬ ወይዬ ትወደኛለህ? እኔ እንጃ ይመስለኛል። ጉረኛ እኮ ነው። አይመስለኝም። እስከ መቼ ነው በዚህ ሁኔታ የምንቀጥለው? ለምን ኒካ እናስርም? ለምንድነው የምናስረው እንዴ? እኔ የማውቀው ኢምራን እንደዚህ አይልም። አሁን የምንሰራው እኮ ወንጀል ሆኖ ይመዘገብብናል። ሚስትህ ሲሆን ግን እንዳውም እናገኝበታለን። ደግሞ
ልጅም እወልድልሃለሁ። ተይ ይሄ ባንቺ አፍ አያምርም። ራሴን ከዝሙት በብዙ ርቀት ጠብቄ የነበርኩልኝ ገፍትረሽኝ ካሰመጥሽኝ በኋላ እጅሽን ተጣጥበሽ ልትሰብኪኝ ትሞክሪያለሽ? ለምን ተስፋ ትቆርጣለሽ? ተጸጽተን በመንገዳችን ካረምነው እኮ አላህ ይቅር ይለና። ወንጀል ውስጥ ሆነን ብለሽ እንድንገባ ካደረግሽ በኋላ ይምረናል ስትይ ትንሽ አይሸክክሽም? ይምረኛል ብሎ ወንጀል መስራት በጣም ያስጋል። ከዚህ በፊት ለነበረን እኔ ተጠያቂ ልሆን እችላለሁ። ከዚህ በኋላ ላለው ግን ተጠያቂው አንተ ነህ። ህጋዊ እናድርገው እየለመንኩ ነው። ታውቂያለሽ፣ ድሮ እንዴ ትዳር የሚያጓጓኝ ነገር አልነበረም። አሁን ግን ያስፈራኛል። ደግሞ መሰረቱ ወንጀል የሆነበት ትዳር እንድኖረኝ አልፈልግም። ገብቶኛል። የትም መሄጃ እንደሌለኝ ስለምታውቅ ነው እንደዚህ የምትንጠባረርብኝ። አዎ አጥፍቻለሁ አልኩኝ እኮ እኔ የኔ ላደርግህ ጓጉቼ መሄድ አልነበረብኝም። መንገዴን ሄጃለሁ። ለሱ ይቅርታ። ግን አሁን የተሻለ ነገር እንገንባ። ተረዳኝ። አፈቅርሃለሁ። ብረዳሽ ደስ ይለኝ ነበር ግን አልችልም ማለት ከእቅፉ ተመንጭቃ ወጣችና አፈጠጠችበት። ማለት አታገባኝም? ውስጤ ያልተረጋጋም። በዚህ ሰዓት ምንም ልልሽ አልፈልግም። ቀመር እንባዋ ፊቷ ላይ እየተንዠቀዠቀ ቀጠለ። ወንድ ሁሉ አንድ ነው ሲባል ውሸት ይመስለኝ ነበር። አንተም እኮ ከሌሎቹ በምንም አትሻልም። ስሜትን ካረካህብኝ በኋላ ልትወረውረኝ ነው ፍላጎትህ። እኔ ከጅምሩ ስሜት ላረካ አልቀረብኩሽም። ከገባሽ አንቺው ነሽ የደፈርሽኝ። ማልቀስ ደግሞ መፍትሄ አይሆንም። በጣም ጥሩ። ስህተቶቻችንን እንድናረም ፈቃደኛ ካልሆንክ ሌላ ስህተት እንቀጥላለን። አየህ አይደል? በፍቅር እንጂ አትሰምጥም። ኃይል ብቻ ነው የሚገዛ። እኔማ የፍቅር ሰው ትመስለኝ ነበረ። እሱን ለመመስከር ካንቺ ይልቅ ህይወት ትሻላለች። ሳፈቅር የምታውቀኝ እሷ ናት። የተፈጠረው የመካረር ስሜት የማብረድ ፈለገች። ተመልሳ ወደ እቅፉ ገባች። ስለማፈቅርህ እኮ ነው። እሺ በለኝና ደስተኛ ሆነን እንኑር። ቀመር እኔ አብረን እንድንተኛ እንኳን አልፈልግም እኮ። ግን አንቺ ስትመጪ እምቢ ማለት አይሆንልኝም። ራሴን እንደዚህ ያለ ቆሻሻ ቦታ አገኘዋለሁ ብዬ አስቤ አላውቅም። ለዚህ ደግሞ ምክንያቱ አንቺ ነሽ። ልንገርሽ አይደል? እንዲያውም ከዚህ በኋላ ቤቴ እንድትመጪ አልፈልግም። ከዚህ በኋላ መቆሸሽ አልፈልግም። በቃኝ። ለመጀመሪያ ጊዜ ስትስመው የሆነ ወደ ቀጣዩ ደረጃ ስትገፋፈው ወዲያው ተጸጽቶ ያገባኛል የሚል እሳቤ ነበራት። ነገሩ ግን የተገላቢጦሽ እየሆነ ኢምራን ትዳር እየሸሸ ለሷ የነበረው መውደድ እንኳን ተሸርሽሮ ቤቴ ድርሽ እንዳትይ ማለት ጀመረ። በፈጣሪዋ ዘና ድንበር አልፋ ልታገኝ ያሰበችው የደስታ ህይወት ገና ከጅምሩ እየራቃት ነው። እቅፍ ውስጥ እንዳለች ከዚህ ቀደም የሰማችው የነብዩ ሰለላሁ ዐለይሂ ወሰለም ንግግር ትዝ አላት። አላህ አንድ ባሪያውን ሲወድ ለጅብሪል ሆይ እኔ ይሄን ባሪያ ወድጃለሁ አንተም ውደደው ይለዋል። ጅብሪል ደግሞ ለመላእክቱ ጌታችሁ ይሄን ባሪያ ወዶታል እናንተም ውደዱት ይላል። ከዚህ አላህ በምድር ያሉ ሁሉ እንዲወዱት ያደርጋል። ሲጠራም በተመሳሳዩ እና ምናልባት በነበረችበት ጌታዋ የማስደሰትና ወንጀልን የመራ መንገድ ላይ ቀጥላ ቢሆን ኑሮ ለሷ ያለው ጊዜ ሲደርስ ታገኝ ነበረ። ጌታዋን አስከፍታ ከኢምራን ልታገኝ የፈለገችውን ፍቅር በጌታዋ ይሁንታ ያገኝ አይመስልም። እሺ ጥሩ። እንባው አይኖቿን እየሞላ ይፈሳል። እስኪ እምሩ ንገረኝ፣ ከኔ ምን ነው የጠላከው? ውስጧ ላይ የርካሽነት ንፋስ ይነፍሳል። አንቺ በአንቺነትሽ አልጠራሽም። አንቺ የምታዩ የወንጀለኛው እኔነቴን አካል በመሆንሽ ብቻ ነው። ተርፍ ባያ ጉዳይ ነው ይሁንኩት። እንባዋ ፊቷ ማርጠቡን ቀጠለ። ድሮ ገና ፊቷ ሲቀየር እንኳን ይደነግጥ ነበር። አሁን ግን እንባዋ ሲንሸቀሸቅ እንኳን ድንግጥ አይልም። አይሰጠውም ጀምሯል። ኢንሻአላህ ክፍል 10 ይቀጥላል። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።